ሰላም እንዴት ናችሁ? ይህ አማርኛ ሀሁ ሰዋስው የጀማሪ አማርኛ ትምህርት ነው። እሺ ዛሬ ከቀስ ከተባሉ ሶስት የአማርኛ ፊደላት ቃላት እየመሰረት እያነበብን እንማራለን ማለት ነው። እናንተም ቪዲዮ ላይክ፣ ሼር እንዲሁም ሳብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በተጨማሪ የአማርኛ፣ የእንግሊዝኛ፣ የሂሳብ፣ የኦሮምኛና የግዕዝ ትምህርቶችን እያስተማርን እንገኛለን። እርስዎም መማር ከፈለጉ ከታች ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም በኢሞ እና በኢንስታግራም ብትደውሉ ወይም መልእክት ታስቀምጡ ይደርሰናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። ተከታተሉ። እሺ ዛሬ እንግዲህ ከቀስ ከተባሉ ወይም የቀን የበን የተን ቤተሰቦች በሁሉም በሰባቱ ቤተሰብ የአማርኛ በአንዳንድ ፊደላት አንዳንድ ቃላት እየመሰረት እንማራለን ማለት ነው። እንግዲህ ከዚህ በተጨማሪ እንደ ቋ፣ እንደ ቧ፣ እንደ ቷ ያሉ የአማርኛ ዲቃላዎች የሚባሉትን ሁሎችን ጠቅላላ አድርገን ሌሎችንም ቀሪዎችን በአንድ የትምህርት ቪዲዮ እናያቸዋለን ማለት ነው። ዛሬ ግን ከቀስ ተቆ፣ ከበ እስከ ቦ እንዲሁም ከተ እስከ ቶ ያሉ በሰባቱ ሁሉም የቀብና የቀ የበ ቤተሰቦች አንዳንድ ፊደል አንዳንድ ቃላት እየመሰረት እንማራለን ማለት ነው። የመጀመሪያው እንግዲህ ከቀ ስንጀምር ፊደሎችን ለማስታወስ ያክል ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እሺና እንግዲህ እነዚህ ሰባቱ የቀ ቤተሰቦች ናቸው ማለት ነው። በእነዚህ እንግዲህ በእያንዳንዷ ፊደል አንዳንድ ቃል እየመሰረት እንማራለን ማለት ነው። እሺ እንግዲህ ከመጀመሪያዋ ስናይ ቀ የቀ የመጀመሪያዋ ቤተሰብ ናት ማለት ነው። ለ የለ የመጀመሪያዋ ፊደል፣ ም የመ የስድስተኛዋ ፊደል፣ ቀ ለ ም አንድ ላይ ቀለም ቀለም የሚል ቃል ይሰጠናል ማለት ነው። ቁ የቀ የሁለተኛዋ ፊደል፣ ል የለ የስድስተኛዋ ፊደል፣ ፍ የፈ የስድስተኛዋ ፊደል፣ ቁ ል ፍ በአንድ ላይ ቁልፍ ቁልፍ። ቂ የቀ የሶስተኛዋ ፊደል፣ ር የረ የስድስተኛዋ ፊደል፣ ቆ የቀ የሰባተኛዋ ፊደል፣ ስ የሰ የስድስተኛዋ ፊደል፣ ቂ ር ቆ ስ በአንድ ላይ ቂርቆስ ቂርቆስ የሚል ቃል ይሰጠናል ማለት ነው። ቃ የቀ የአራተኛዋ ፊደል፣ ሪ የረ የሶስተኛዋ ፊደል፣ ያ የየ የአራተኛዋ ፊደል፣ ቃ ሪ ያ አንድ ላይ ቃሪያ ቃሪያ። ቄ የቀ የአምስተኛዋ ፊደል፣ ስ የሰ የስድስተኛዋ ፊደል፣ ቄስ በአንድ ላይ ቄስ ቄስ የሚል ቃል ይሰጠናል ማለት ነው። ቅ የቀ የስድስተኛዋ ፊደል፣ መ የመ የአንደኛዋ ወይም የመጀመሪያዋ ፊደል፣ ም የመ የስድስተኛዋ ፊደል፣ ቅ መ ም አንድ ላይ ቅመም ቅመም። ቆ የቀ የሰባተኛዋ ፊደል፣ ረ የረ የመጀመሪያ ወይም አንደኛዋ ፊደል፣ ጠ የጠ የአንደኛዋ ፊደል፣ ቆ ረ ጠ አንድ ላይ ቆረጠ ቆረጠ የሚል ቃል ይሰጡናል ማለት ናቸው። እነዚህ እንግዲህ ሁሎችም በቀ ቤተሰቦች ያየንባቸው ቃላት ናቸው ማለት ነው። አሁን ደግሞ እንግዲህ ከበ እስከ ቦ ባሉ የአማርኛ ፊደላት እናያለን ማለት ነው። መጀመሪያ ፊደሎችን ለማየት ያክል በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እሺ እንግዲህ በእነዚህ በሁሎችም ፊደላት አንዳንድ ቃላት እናያለን ማለት ነው። እሺ የመጀመሪያዋ በ የበ የመጀመሪያዋ ፊደል፣ ግ የገ የስድስተኛዋ ፊደል፣ በግ በአንድ ላይ በግ በግ። ቡ የበ የሁለተኛዋ ፊደል፣ ች የቸ የስድስተኛዋ ፊደል፣ ላ የለ የአራተኛዋ ፊደል፣ ቡ ች ላ በአንድ ላይ ቡችላ ቡችላ የሚል ቃል ይሰጠናል ማለት ነው። ቢ
የሶስተኛዋ ፊደል። ላ የለ የአራተኛዋ ፊደል። ቢላ በአንድ ላይ ቢላ ቢላ። ባ የበ የአራተኛዋ ፊደል። ህ የሃ የስድስተኛዋ ፊደል። ር የረ የስድስተኛዋ ፊደል። ባ ህ ር በአንድ ላይ ባህር ባህር። ቤ የበ የአምስተኛዋ ፊደል። ት የተ የስድስተኛዋ ፊደል። ቤት በአንድ ላይ ቤት ቤት የሚል ቃል ይሰጡናል ማለት ነው። ብ የበ የስድስተኛው ፊደል። ረ የረ የመጀመሪያ ወይም የአንደኛዋ ፊደል። ት የተ የስድስተኛዋ ፊደል። ብ ረ ት በአንድ ላይ ብረት ብረት። ቦ የበ የሰባተኛዋ ፊደል። ር የረ የስድስተኛዋ ፊደል። ሳ የሰ የአራተኛዋ ፊደል። ቦ ር ሳ አንድ ላይ ቦርሳ ቦርሳ። እሺ እነዚህ እንግዲህ ከበ እስከ ቦ ባሉ በሰባቱም የበ ቤተሰቦች የተመሰረቱ አንዳንድ የአማርኛ ቃላትን ያየን ማለት ነው። አሁን ደግሞ እንግዲህ ከተ እስከ ቶ ባሉ በሰባቶቹ የተ ቤተሰቦች የተመሰረቱ የአማርኛ አንዳንድ ቃላት እናያለን ማለት ነው። ፊደሎችን መጀመር ለማየት ያክል ተ ቱ ቲ ታ ቴ ት ቶ። እሺ እንግዲህ ሰባቶቹ የተ ቤተሰቦች እነዚህ ናቸው ማለት ነው። በእነዚህ እንግዲህ አንዳንድ ቃላት እናያለን ማለት ነው። እሺ የመጀመሪያዋ ተ የተ የመጀመሪያዋ ፊደል። ማ የመ የአራተኛዋ ፊደል። ሪ የረ የሶስተኛዋ ፊደል። ተ ማ ሪ በአንድ ላይ ተማሪ ተማሪ። ቱ የተ የሁለተኛዋ ፊደል። ሪ የረ የሶስተኛዋ ፊደል። ስ የሰ የስድስተኛዋ ፊደል። ት የተ የስድስተኛዋ ፊደል። ቱ ሪ ስ ት አንድ ላይ ቱሪስት ቱሪስት የሚል ቃል ይሰጡናል። ቲ የተ የሶስተኛዋ ፊደል። ማ የመ የአራተኛዋ ፊደል። ቲ የተ የሶስተኛዋ ፊደል። ማ ም የመ የስድስተኛዋ ፊደል። ቲ ማ ቲ ም አንድ ላይ ቲማቲም ቲማቲም የሚል ቃል ይሰጠናል ማለት ነው። ታ የተ የአራተኛው ፊደል። ሪ የረ የሶስተኛው ፊደል። ክ የከ የስድስተኛው ፊደል። ታ ሪ ክ በአንድ ላይ ታሪክ ታሪክ። ቴ የተ የአምስተኛው ፊደል። ሌ የለ የአምስተኛው ፊደል። ቪ የበ የሶስተኛው ፊደል። ዥ የዠ የስድስተኛው ፊደል። ን የነ የስድስተኛው ፊደል። ቴ ሌ ቪ ዥ ን በአንድ ላይ ቴሌቪዥን ቴሌቪዥን የሚል ቃል ይሰጠናል ማለት ነው። ት የተ የስድስተኛው ፊደል። ም የመ የስድስተኛው ፊደል። ህ የሃ የስድስተኛው ፊደል። ር የረ የስድስተኛው ፊደል። ት የተ የስድስተኛው ፊደል። ት ም ህ ር ት በአንድ ላይ ትምህርት ትምህርት። ቶ የተ የሰባተኛው ፊደል። ማ የመ የአራተኛው ፊደል። ስ የሰ የስድስተኛው ፊደል። ቶ ማ ስ በአንድ ላይ ቶማስ ቶማስ የሚል የአማርኛ ቃላት ይሰጡናል ማለት ነው። እነዚህ እንግዲህ ሁሎችም ከተ እስከ ቶ ባሉ በተ ቤተሰቦች የተመሰረቱ ቃላት ናቸው ማለት ነው። እሺ ለዛሬ እንግዲህ ከቀ እስከ ተ ባሉ ወይም በሶስት የአማርኛ ፊደላት
የተመሰረቱ የአማርኛ ቃላትን ያየንበት የትምህርት ቪዲዮ ይህን ይመስል ነበረ። ያላችሁን ሀሳብ አስተያየት በኮሜንት አስቀምጡልን። ቀጣይ በሌላ ቪዲዮ በሌላ ትምህርት እስከምንገናኝ ድረስ ሰላም ሁኑ። ቻው